ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ይህን ፕሮግራም ኢትዮጵያ ውስጥ ሆናችሁ ለምትከታተሉ ደግሞ እንደምን ዋላችሁ ማለት ፈልጋለሁ። እንግዲህ ዛሬ ዕለተ ሐሙስ መጋቢት 4 2017 በኢትዮጵያ አቆጣጠር 13 ማርች 2025 በግሪጎሪያን ካሌንደር መሰረት አጫጭር መረጃዎች የጋት ዕለታዊ ምሽት የሚቀርበው ፕሮግራማችን እንደተጠበቀ ነው። አጫጭር መረጃዎች በተለይ በዋነኝነት በሰሜኑ የሀገራችን ክፍል ያለውን መረጃ አፕዴት ለማድረግ ነው። ዘወትር እንደምታደርጉት ላይክ ሼር አድርጉ። ድንገት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አካፍሉ። ጋት ሚዲያን ሱፐር ታንክስ ጨምሮ በተለያዩ መንገዶች እየደገፋችሁ ላላችሁ አመሰግናለሁ። ድጋፋችሁ ተጠናክሮ ይቀጥል። እንግዲህ የመጀመሪያው በትናንትናው ዕለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የፌደራል መንግስት ዝምታ ከዚህ በላይ መቀጠል የለበትም የሚል ጥሪ አቅርበው ነበር። አሁን ዝም ብሎ ይሄ ጀስት ብዙዎቻችሁ ታያላችሁ። ማህበራዊ ሚዲያ እከታተላለሁ፣ ሞኒተር አደርጋለሁ፣ ዩቲዩብ እከታተላለሁ። ያው በኮቴሽን አስገቡ የፖለቲካ አቋምም ቢሆን የትኛውን አንዳንዶቹ በቃ ራሳቸውን ትናንት በኢህአዴግ ዘመን የኢህአዴግ የፕሮፓጋንዳ ልሳን የነበሩ ኢህአዴግ የማይገፋ ተራራ ነው ወዘተረፈ ሲሉ የነበሩ ዛሬ ደግሞ ሁሉንም ከተሰራው መልካም ስራም እንኳን ቢሆን ዋይኖት አረንጓዴ አሻራ ቢሆን እንኳን እሱን ሁሉ የሚያጠጥሉ የቃላት ጨዋታ ውስጥ ደግሞ የሚጫወተዋል። እና እኔ ይሄ ነገር በነገራችን ላይ አድማጭ ተመልካችን ስትንቅ አንድ ወይም እነዚህ የወረደ ነው ማሰላሰል አይቻልም ብሎ ሲታሰብ ነው ለአድማጭ ተመልካችህ ንቀት ሲኖር ነው የቃላት ጨዋታ ላይ የሚኖረው። እና በትናንትናው ዕለት የትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት ባወጣው የፌደራል መንግስት ዝምታ ይብቃ የእርምት እርምጃ ይወሰድ የሚል መግለጫ ወጥቷል። ያ መግለጫ በሌላ መልኩ የፌደራል መንግስት ጣልቃ ይግባ ነው። እና ዛሬ ደግሞ ጌታቸው ረዳ ልክ ነው ጣልቃ ይግባ ለምን እላለሁኝ። ኦብቪየስሊ የትግራይ ጊዜያዊ አስተዳደር እኮ የፕሪቶሪያ ስምምነት የፌደሪ ህገ መንግስትን ደንብን መሰረት አድርጎ የተቋቋመ ራሱ የፌደራል መንግስትም እኮ ያለበት ነው። አሁን እዚህ ላይ ብዙ ጊዜ ሰው ምን ይረሳል መሰላችሁ ዘመዶቼ? የጊዜያዊ አስተዳደሩ ሲዋቀር የፕሪቶሪያ ስምምነት የሚለው የፌደራል መንግስቱ በሌላ መልኩ ብልጽግና ሲደመር ህወሓት ሲደመር በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችና የሲቪል ማህበረሰብ አካላት ሆነው ያደራጃሉ ይላል የፕሪቶሪያ ስምምነት። ነገር ግን የፌደራል መንግስት የኔን ድርሻ ልሳብ ችግር የለውም ሌሎች ህወሓት ሲደመር እነዚህ ያው ውድ ባለ ምንድነው ባይቶና ውናት ውድብ ናጽነት ትግራይ የሚባለው እና ጀስት ከታጣቂዎች የተወከሉበት ምሁራን በኮቴሽን ይግባ እነሱ ሁሉ ተወክሎ ነው የተቋቋመው። ስለዚህ ራስህ ባትኖርም ማለት ወይ ብልጽግና ወይ የፌደራል መንግስቱ ተወካዮች ባይኖሩትም ቢፈልግ እኮ የፌደራል መንግስቱ ወይ ብልጽግና እኮ ቢፈልግ ተደራድሮ ፖዚሽን መያዝ ይችል ነበር። ዋይኖት አመራር መሆን የክልሉ መሪ መሆን ይችል ነበር። እንግዲህ ያ በሚኖረው አሁን ምንድነው ህወሓት 50+1 እንዲኖር ያስቻለው በመስረታው የብልጽግና በዛ ውስጥ አለመሳተፍ ነው። እና በህግ አቋቋምከው ተጠሪነቱ ያንተ ሆነው አንተ የሾምከው ፕሬዝዳንት የፌደራል መንግስቱ የሾመው ፕሬዝዳንት በጉልበት ለዛውም የውጭ አካላትን ጋብዞ ሻቢያን ጋብዞ በህግና በአሰራር ይሁን ሲባል ኖ ማህተም እየነጠቀ ማህተም መንጠቅ እስኖ ሲምፕሊ ማህተም መንጠቅ አይደለም። ቢሮ እየሰበረ እየገባ ለምሳሌ በዛሬው ዕለት በጉልበት ገብተው የመቀሌ ከተማ አስተዳደርን በጉልበት ተቆጣጥሮ ቢሮ ከፍቶ ስራ ጀምረናል የመንግስት አገልግሎት መስጠት ጀምረናል እያለ ነው።
በህገ ወጥነት የሾመውን ከንቲባ አስቀምጦ ይሄ ከንቲባ በሙሉ የሚሰራው ነገር ቮይድ ነው። ስለዚህ በጀት መዘጋት መቻል አለበት ማለት ነው። በዛ ውስጥ የተሳተፉ ሰዎች ህገ ወጥ ናቸው። የጥቂት እኔ ደጋግሜ በነገራችን ላይ አሁንም አንዳንድ ሰዎች ማህበራዊ ሚዲያ ላይ ይጽፋሉ። ትናንት የትግራይ ሰራዊት የከፈለው መስዋዕትነት በጣም መልካም ነበረ፣ ነገር ግን ዛሬ እንዲሆን ነው። ትናንትም ትክክል አልነበረም። ለምንድን ነው ሀቅ ማንነጋገረው? ለምንድን ነው የምንሸፋፍነው? አብዮት ነው የተካሄደው ኢትዮጵያ ውስጥ። አብዮት ሲምፕሊ በጣም ስር ነቀል አብዮት ተካሄደ። ለምን? የርዕዮተ ዓለም ለውጥ ተካሂዷል። ከአብዮታዊ ዲሞክራሲ ወደ መደመር የብሔራዊ ጥቅም ሽፍት ተካሄደ። ገና ጠቅላይ ሚኒስትሩ የመጀመሪያ በዓለ ሲመታቸው ላይ ህዝብ ተወካዮች ምክር ቤት ላይ ንግግር ሲያደርጉ ስለ ቀይ ባህር አንስተዋል። ከኤርትራ ጋር እርቅ ወረደ። በዛ ውስጥ ለዘላለም እቀጥላለሁኝ ዳይናስቲ ስርወ መንግስት መሰረታለሁ የሚል የስብሐት ነጋ ስርወ መንግስት ነበር። አገሪቱን እንዳለቅት ጉሮሮ ላይ ተጣብቆ ሲመጠምጥ የነበረ ያ ኃይል መገፋቱን አልወደደውም። ስለዚህ ምንድነው ያደረገው? ተሰብስቦ ወደ መቀሌ ሄደ። ያ ኃይል አራጂ ፈጣሪ ሆኖ ከሀብት የፈጠረላቸው በስልጣን ላይ ስልጣን ደርቦ የማይገባቸው ፍጹም የማይገባቸው ስልጣን የሰጣቸው እንደነገዱ አንዳርጋቸው አይነት ኦነርዝ ጭራሽ የለውጥ ሞተር ቲም ገዱ ምናምን ተባለ። እነሱን ሀብት የሰጣቸው አሉ። ኦቨርናይት ኢትዮጵያ ውስጥ የሀብት ምንጩ መሬት ነው፣ መንግስታዊ ግዥ ነው፣ ግብር ነው፣ ፕሮጀክት ነው። ያው በመንግስታዊ ግዥ ውስጥ የሚካተት ያ ሁሉ ተደርጎላቸው ሀብት የፈጠሩ ልሂቃን ነው። በሀብትም በሃይማኖት ተቋማት ይሰገሰጉ። በየትኛውም ሃይማኖት ተቋም ልሂቃን የሆኑ የልሂቃን የምልመላ መስፈርቱም የተለየ ነው። በማኦ ፎርማሊቲ የማኦን የቻይናን ኮሙኒስት ፓርቲ አባልነት ምልመላ በደንብ አድርጋችሁ አጥረታችሁ ስታነቡ ነው ምን ስራ ሲሰራ እንደነበረ ኢህአዴግ የምታውቁት። ያ ተደርጎ ተሰበሰበ። ሳተላይት አለው በየአካባቢው የነበረው የፈጠራቸው ቅራኔዎች አሉ። እነዚህን ቅራኔዎች ደግሞ ታሪካዊ መሰረት እያሳዘ ሲሰራቸው የነበረው አሉ። ዘን ሸኔን አደራጀ። ሸኔን ኦሮሚያ ክልል፣ አማራ ክልል በብአዴን ወጣቶች ሊግ ሲመለምላቸው ሲያሰማራቸው የነበሩት ከዚህ የተበተነው ደህንነቱን ያንን ይዞ ትናንት ህዝቡ ኢህአዴግን ለመጣል ዋጋ እንዳልከፈለ በፍጥነት አግለብልቦ የህልውና ጥያቄ ውስጥ አለብህ አሉት። የሃይማኖት ተቋም ያቃጥላሉ። ያንን የተቃጠለው እሳቱ ሳይጠፋ ይቀርጻሉ። ሰው ይገላሉ። ደሙ እየፈሰሰ ይቀርጻሉ። ያንን አዋቅረው አቀረቡለት። ትግራይ ላይ በፍጹም ህዝቡን አወናበዱት። አንድ ቀን ዙሮ አይተውት የማያውቁትን ያን ህዝብ እህት ልትደፈር ነው፣ ሚስት እንድልትሆን ነው፣ እናት እንድልት ምን የተለየ ነገር ሆኖ የጦርነት ነጋሪት እየተጎሰመ ውሻ ቀለም እየተቀባ ስቴዲየሞች ስንት ነገር ተደረገ። ጦርነት ተካሄደ። ጦርነት ሲካሄድ ጦርነት መካሄድ ይቻላል። በቀበሮ ጉድጓድ ውስጥ ሆኖ ሲጠብቃቸው የኖረውን ሰራዊት በሌሊት አረዱት፣ ጨፈጨፉት። ማንነቱን መሰረት አድርገው ተዘባበቱበት። ደም እዛ ጦርነት ተነሳ። ከዛ በኋላ ደግሞ የዓለም አቀፍ መዋቅር አላቸው። የመንግስት ስልጣን ሲይዙ ብሔራዊ ጥቅም የሚባለው ሉዓላዊነትም ግዛትም ሁሉ ነገር ያንን የስብዓት ዳይናስቲን በስልጣን ላይ ማስቀጠል ስለነበረ they invest each and everything ሎቢ ሁሉ ሳይቀር የሆነ ጦርነት አጋጠመ። ታሪካዊ ክደት፣ ታሪካዊ ጠላትነት ፈጽሞብናል፣ ማንነት ተኮር ጭፍጨፋ አድርጎብናል ብለው ሲከሱት የነበረው ሻዕቢያ ለስልጣናቸው ሲባል አብረን እንሰራለን
አዝዘን ላከን ወደሚሉ ነው የተገባው። በነገራችን ላይ የመረጃ ምንጮቼ እንደሚያሳዩት የበለጠ ማጥራት የሚጠበቅበታል። ትናንት ራማ ላይ ውይይት ነበረ። የህዋት ጀነራሎች እነኚህ ከህዋት ጎን ነን ያሉ ጀነራሎችና ከኤርትራ የተወከሉ ደህንነቶችና ወታደራዊ አዛዦች ስብሰባ ነበራቸው። በዛም በቦታው 270 አካባቢ የሚገመት ሰራዊት አለን ብላችሁ ነበር። ያልመለስነው ትጥቅ አለ፣ ከባድ መሳሪያ ሳይቀር አለ ብላችሁ ነበር። ወታደራዊ ተሽከርካሪዎች አለን ብላችሁ ነበር። አሁን ግን ያላችሁ ሰራዊት 20 አካባቢ ነው። እየዋሻችሁ ነው። በዚህ መሰረት እንዴት አድርገን ነው የምንታገል የሚል አፋጣዋቸው ነበር። የሰጧቸው ምላሽ በጣም ብዙ ወጣቶች አሉን ከ15 ዓመት በላይ የሆነውን በማስገደድም በፍቃደኝነትም ትግራይ ክልል ውስጥ በሚገኙ ወታደራዊ ጣቢያዎችና ወደ ሳዋልከና ስለጥናለን የጦር መሳሪያ ግዢ የሚሆን ደግሞ ገንዘብ እንለቃለን በኤርትራ በኩል ተገዝቶ እንዲተላለፍልን ይደረግ የሚል ነው። ዞሮ አሁን ያለንበት ዘመን እያንዳንዱ ቅኝት ሰርቪላንስ የሚሰራበት ነው። የት ይደርሳል? ትናንትም ብያችኋለሁ። የኤርትራ መንግስት ኢትዮጵያ ጦርነት እንድትከፍት ከሚፈለገው ርቀት በላይ ሄዷል። አሁን ያለው የኢትዮጵያ መንግስት ዝምተኝነት ነው። ለምንድን ነው ዝምተኛ ሆነ? ለምንድን ነው ነገሮችን ሰክኖ የሚያየው? አንድ ከጦርነት ምንም ስለማይገኝ፣ ሁለት ጦርነቱ ከተከፈተ እንደ ትናንቱ ተዋግተን ብቻ የምንተው ሳይሆን የምስራቅ አፍሪካን ካርታ በዘላቂነት የሚቀየር ኦፕሬሽን ውስጥ ስለሚገባ ነው። እንዳልኳችሁ የመቀሌ 104.4 የመቀሌ ኤፍኤምን ተቆጣጥሯል። እንግዲህ ማምሻው ምናልባት ድምጽ ወያኔንም ትግራይ ሚዲያንም መቆጣጠራቸው አይቀርም። እሱን ነው የሚያሳየው። በሰራዊት ታጅበው ነው ወደ ሬዲዮ ጣቢያ ያገቡት። እንዲሁም እንግዲህ ምሽቱን ትግራይ ቴሌቪዥን እና ድምጽ ወያኔ በቁጥር ውስጥ እንደዛ ነው እያሳዩ ያሉት። መቀሌ ላይ የሚገኘውን የመለስ ዜናዊ አካዳሚን የትጥቅና ስንቅ ወታደራዊ ማዕከል አድርገውታል። ዩኒቨርሲቲዎችን ደግሞ የመቀሌ ዩኒቨርሲቲ በዋናነት ወደ አዲሃቂ ወደ ቢዝነስ ካምፓስ ያለውንም እንዲሁ ወታደር እያጓጓዙ ወታደር እየመገቡበት ነው ያለው። በየቦታው ወጣቱ አሁንም ጦርነት ይብቃን በህግና በስርዓት ይሁን የሚል ተቃውሞ እያነሳ ነው። እነሱም በውር ድንብር እንዲተኩሱ ትዕዛዝ እንደተሰጣቸው ነው እየተገለጸ ያለው። ትናንትም ማወናበር ነው የነበረው። በተመሳሳይ ማወናበር ስል ህዋት ጽዳ ሊሆን ይችላል የትኛውም ህዝብ። ያ ቡድን በስልጣን እስከቆየ እና ትናንት ለማሳየት እንደሞከርኩት ሻቢያ ያለ ህዋት ህልውና ያለው፣ ህዋትም ያለ ሻቢያ ህልውና ያለው፣ ሁለቱም በጋራ ለጥገኛ ቡድን ፍላጎትና ስሜት አንደኛው ኤርትራን የሚያቆረቁዝ አት ኤክስፔንስ ኦፍ ኢትዮጵያ ብሎ ነው የተገነጠለው። ይሄ ደግሞ የቀሪውን ኢትዮጵያ ሀብት ግጬ ህልም አለው አባይ ትግራይ የሚል የት ያደርሰዋል የሚለው ሌላ ጉዳይ ሆኖ የትም ስላልደረሰ ማለት ነው። አነሳሱም የትግል አነሳሱም ትምክተኝነት ስለሆነ ይሄንን ብለን ምናልባት ሌላ በተጨማሪ እንግዲህ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ትናንት ምሽት ቀን 7-8 ሰዓት አካባቢ ጀምሮ ከተለያዩ ሀገራት አምባሳደሮች በዋናነት የፈረንሳይ፣ የጀርመን፣ የቤልጅየም፣ የአውሮፓ ህብረት እና የአሜሪካን አምባሳደሮች አግኝተዋል። በዛም መረጃ መስጠታቸውን ነው እንግዲህ እየገለጹ ያሉት። ከዛ ባለፈ በዋናነት በዛሬው ዕለትም የአሜሪካ ኤምባሲ መግለጫ አውጥቷል። እንግዲህ ትናንት ለጣሊያን፣ ለአውሮፓ ህብረት፣ ለአሜሪካ፣ ለጀርመን፣ ለፈረንሳይ፣ ለእንግሊዝ አምባሳደር በትግራይ ክልል እያጋጠመ ያለውን በተለይ የሶስተኛ ወገን ፍላጎት እንዳለ መግለጫ አውጥተዋል። ሌላው ምናልባት እንግዲህ አስቀድሜ እንዳልኳችሁ በዛሬው ዕለት የአሜሪካ ኤምባሲ ባወጣው መግለጫ በውስጡ የአሜሪካን፣ የኒውዚላንድ፣ ጃፓን፣ ኖርዌይ፣ ቤልጅየም፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ጀርመን፣ አየርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን፣ ሉክሰምበርግ፣ ሃንጋሪ፣ ኔዘርላንድስ፣ ኦስትሪያ፣ ፖርቹጋል፣
በጋራ ነው መግለጫ ያወጡት። በጋራ መግለጫቸውም የፕሪቶሪያ ስምምነት መከበር አለበት፣ አንድ ሁለት የትግራይ ህዝብን ዳግም ወደ ግጭት ከሚያስገባ አሰራር እንድትቆጠቡ፣ ሶስት ደግሞ የሚመለከታቸው አካላት ድርሻቸውን እንዲወጡ የሚል መግለጫ ሰጥተዋል። በፍጹም ወደ ሁከትና ግጭት ጦርነት መመለስ እንዳይገባ፣ ከዛ ባለፈ ደግሞ ሁሉም ወገኖች አስቸኳይ ውይይት አድርገው ልዩነታቸውን ችግራቸውን በውይይት እንዲፈቱ፣ ከዛ በዘለለ ደግሞ ወደ ግጭት ውስጥ የሚገባበት አካሄድ ምንም አይነት ጠቀሜታ የለውም የሚል መግለጫ ነው የሰጡት ማለት ነው። እንግዲህ እስካሁን ያለው ዞሮ ያለውን ነገር እየተከታተልኩኝ ሌላም በተጨማሪ የሚሰጠውን እየተከታተልኩ ሰጣቸዋለሁ። ኦፍ ኮርስ እንትኑን አይታችሁታል። የቀጥታ የሚዲያ መግለጫም ሰጥተው ነበር አቶ ጌታቸው። በዛም የተነሱ የተለያዩ ጥያቄዎች አሉ። ከበጀት ማቋረጥ ጋር ተያይዞ አገልግሎት ምን መምሰል መቻል አለበት። እንግዲህ በተመሳሳይ የመረጃ ምንጮቼ በአሁኑ ሰዓት በጠቅላይ ሚኒስትር ጽሕፈት ቤት እነ ደብረጽዮን እና እነ ጌታቸው ስብሰባ ውስጥ ናቸው ያሉት። እሱንም እንግዲህ በጋት ዕለታዊ ምሽት ላይ መረጃ ወደ እናንተ ይዤ የምመጣ ይሆናል ማለት ነው። በተጨማሪ ሌላው ምንድነው የየመን ሀውቲዎች ከእስራኤል ጋር ግንኙነት ያላቸው እንዲሁም የእስራኤል መርከቦች በቀይ ባህር ቀጠና እንዳይንቀሳቀሱ ማዕቀብ ምንድነው ክልከላ እገዳ አሳልፈዋል። ከዚህ ባለፈ ይህንን አንድ ተወስዱና የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እስራኤል ኢየሩሳሌም ነበሩ። በዛም ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እንዲሁም ከሌሎች የሚመለከታቸው ከፍተኛ የእስራኤል መንግስት ባለስልጣናት ጋር ውይይት ነበራቸው። በውይይታቸውም በሁለትዮሽ ግንኙነት በእስራኤልና በአሜሪካ በእስራኤል በአሜሪካ በኢትዮጵያ እና በእስራኤል በዋናነት በእስራኤልና በኢትዮጵያ በቀጠናዊ ጉዳይ በምስራቅ አፍሪካ አሁን ባለው የፖለቲካል ኢኮኖሚ ልውውጥ ዙሪያ በአህጉራዊና ዓለም አቀፋዊ ጉዳዮች ዙሪያ ሰፊ ምክክር አድርገዋል። ከዛም ባለፈ የሁለቱን ሀገራት የንግድ ግንኙነት፣ የቱሪዝም፣ የግብርና፣ የኃይል ማመንጫና የመሰረተ ልማት ግንባታ በጋራ በሚከናወንበት ዙሪያ በዋናነት ደግሞ አሁን ከቅርብ ዓመታት ወዲህ በቀይ ባህር ላይ ባለው የንግድ መስመር ላይ የሚታዩ ከፍተኛ ውንብድና በተለይ አሸባሪ ኃይሎች ኮት ለማድረግ እንዳለ ከኢራን ጋራ ግንኙነት ያላቸው የየመኑ ሀውቲ ከሀውቲ ጋራ ግንኙነት ያለው ደግሞ አልቃይዳ ሊንክድ የሆነው አልሸባብ የምስራቅ አፍሪካን እንዲሁም የመካከለኛው ምስራቅን የቀይ ባህር ቀጠናን የንግድ ግንኙነትን እያወከ ስለሆነ በዚህ ረገድ በጋራ በሚፋለሙበት በጋራ ጸረ ሽብርተኝነት ትግል በሚያደርጉበት ሁኔታ ላይ መክረዋል። ሌላውም የኢትዮጵያ መንግስት ሶማሊያ ውስጥ አስቀድሜ እንዳልኳችሁ የሶማሊያ መንግስትን በመደገፍ ሂደትና የጸረ አልሸባብ ትግሉ ላይ እስራኤል በቀጠናው በሚደረጉ የልማት ጉዳዮችም በቂ ተሳትፎ በምታደርግበት ጉዳይ ላይ ዝርዝር ውይይት ተደርጓል። ዋናው ነጥቡ ኢትዮጵያ በቀይ ባህር መስመር ላይ ያለውን የማሪታይም ሩት የባህር መስመር ንግድ ለሰላም አስተዋጽኦ እንድታደርግ መግባባት ላይ ተደርሷል። የቱ ነን? አዲስ አበባ ተቀምጠን አይደለም ወይ ድሬዳዋ ላይ ሆነን ወይ ድንበር ላይ ሆነን እዛው እንዳልኳችሁ ራስ ዱሜራ ላይ የባህር ኃይላችን መቆጣጠሪያ ኮማንድ ሴንተሩን አቋቁሞ በቀይ ባህር ቀጠና ባለን የሉዓላዊ ግዛት ውስጥ ከዛም ባለፈ ደግሞ እንግዲህ በቀይ ባህር ቀጠና ኢትዮጵያ የቀይ ባህር ባለቤት ስትሆን ባላት ሶቨሬን በሉዓላዊ የቀይ ባህር ግዛቷ ውስጥ ኢንክሉዲንግ ኤክስክሉሲቭ ኢኮኖሚክ ዞን በዛ ውስጥና በዓለም አቀፉ ለሁሉም ክፍት በሆነው በዓለም አቀፉ የባህር ቀጠና ላይ ቅኝት የምታደርግበት ደግሞ ድንበርተኛ ተጋርሶን ደግሞ ከሌሎች ጋራም ጆይንትሊ በሚሰራበት ጉዳይ የሚወሰን ይሆናል። ሌሎች በዋናነት ደግሞ በኃይል ማመንጫና
በመሰረተ ልማት ላይ እንዲሁም የእስራኤል የቴክኖሎጂ የገንዘብ ድጋፍ በሚደረግበት በደህንነት በጋራ በኢንተለጀንስ ዙሪያ በወታደራዊ ስልጠና በወታደራዊ ልማት የቴክኖሎጂ ሽግግር ዙሪያ አብረው ለመስራት ሁለቱ ሀገራት ወስነዋል ማለት ነው። ሌላ እንግዲህ በሶስተኛ ደረጃ በጣም ወሳኝ የሚባለው መረጃ በዛሬው ዕለት የአሜሪካ ልዑክ ራሽያ ሞስኮ ገብቷል። ይህም ሳውዲ አረቢያ ጅዳ ላይ የተደረሰበትን የ30 ቀን የተኩስ አቁም ስምምነት ለሰርጌይ ላቭሮቭ ጨምሮ ለፕሬዚደንት ፑቲን ይደርሳቸዋል ተብሎ ይታሰባል። በትናንትናው ዕለት ምሽት የራሽያ ፌዴሬሽን ፕሬዚደንት ቭላዲሚር ፑቲን ክሩስክ ሄደው ሙሉ ለሙሉ የዩክሬን ሰራዊት ከክሩስክ ተባሮ ክሩስክ የምትባለውን የጎበኙበት ሁኔታ ነው ያለው። ስለዚህ ደፍነትሊ የተኩስ አቁም ስምምነቱ የሚተገበር ይመስለኛል ለ30 ቀን። ከዛ በላይ ባለው ውስጥ ያው የተኩስ አቁም ስምምነቱ ከተፈረመ በኋላ ዘላቂ ሰላም በሚኖርበት ጉዳይ የተያዙ የዩክሬን ግዛቶች ምን ይመስላሉ ዘን ፖስት ዋር በተመለከተ በዛ ዙሪያ ላይ ምን አይነት ስምምነት ዘላቂ ስምምነት ይኖራል የሚለውን እሱን የምናየው ነው የሚሆነው። ምናልባት ለማጠቃለያ ይህንን ፕሮግራም ለማጠቃለል ኢትዮጵያ ብቻዋን የተነጠለች ሀገር አይደለች። አንዳንዱ ሰው ኤርትራ ግብጽ አለ ከጀርባው ከዛ ምናልባት ደግሞ ኢንተረስት ያላቸው ሀገራት አሉ እንደዚህ ወዘተረፈ ሲል የኢትዮጵያ በቀይ ባህር ቀጠና ብቻ በምስራቅ አፍሪካ በአፍሪካ ሳይሆን በዓለም አቀፉ ደረጃ ስትራቴጂክ ኢምፖርታንስ አላት። ዋናው ስትራቴጂክ ኢምፖርታንሳችንን ያሳጣን ከቀይ ባህር መነጠላችን ነው። ያ ኢኮኖሚያችንን በ25% እንዲመታ አድርጎታል። ለምሳሌ እንግዲህ በዚህ ዓመት በነገራችን ላይ በዚህ ዓመት ለምሳሌ የኢትዮጵያ ጥቅል ዓመታዊ ምርት ግምት ነው እየነገርኳቸው ያለሁት $10 ቢሊዮን ነው ቢባል በዚህ ዓመት $10 ቢሊዮን ቢሆን የባህር በር ቢኖረን ኑሮ 25% ትጨምሩበታላችሁ $12.5 ቢሊዮን ነበር። በዛ ላይ በቀይ ባህር ቀጠና ወሳኝ ተደማጭነት ከዛ ብሉ ኢኮኖሚ የሚኖረውን ለወደብ ኪራይ የምናወጣውን ኢነርጂ ኤክስትራክት የምናደርገውን በማዕድን ፍለጋ በቱሪዝም ዘርፍ በዛ በእኛ የሉዓላዊ ግዛት አባል በመሆናችን በማሪታይሙ ላይ በማለፉ የሚከፈለውን ክፍያ ወዘተረፈ እሱን ተውት፣ በጣም ኤክሰሲቭ ነው። ግን ተመራጭነታችንን ቀንሶብናል እና ያንን መመለስ መቻላል። 130 ሚሊዮን ህዝብ በፍጥነት እያደገ ያለ ህዝብ ለመካከለኛው ምስራቅ ለምሳሌ ብሪክስ የሚባለው ሀገር እኮ ብትወስዱት ቻይና ራሽያ ኖሮ በዚህኛው ደግሞ ደቡብ አሜሪካ ብራዚል አለ። መሃል ላይ ያለ ነው ሚድል ላይ ያለ ነው እኛ ነን። የብሪክስ አባል ሀገራትን የተሳለጠ ግንኙነት ከተባለ ሚድሉ እኛ ነን ማለት ነው። የኢትዮጵያ አየር መንገድ በሉት የትኛውም ደግሞ የቻይና ዋን ቤልት ሮድ የትኛውም የቱርክም የማንም ልማት እኛን መሰረት ያደረገ ነው። 30 ሚሊዮን ተመጋቢ አለን፣ ቢያንስ ኮንሱም የሚያደርግ መሬት አለን፣ ውሃ አለን። ወደፊት ደግሞ ከ2050 2030 በኋላ ውሃ ነው በጣም ወሳኙ ነገር ሴንሲቲቭ። ትናንት ላመላከታችሁ ሞክሬያለሁ። እኛ ለኳታር ውሃ መሸጥ እንችላለን። ለዛ የሚሆን the great man made river የሚባለው 1600 ኪሎ ሜትር ላይ ርቀት ላይ ነው። ከኑቢያን የሚባለው ለሱዳን ከተጠጋው ድንበር ከዛ ሳንድ ውስጥ ኤክስትራክት ተደርጎ ውሃ ከወጣ በኋላ ታክቲካል ኒውክሌር እየተጠቀሙ ተራራዎችን በታክቲካል ኒውክሌር እየተደበደበ ወደ ሸለቆ እንዲቀየር ተደረገ። ቱቦ እየገባ 1600 ኪሎ ሜትር ርቀት ተጓጉዞ ነው። በየቦታው ያሉ ዌልስ በየቦታው ያሉ የውሃ ማዕከላት ማከፋፈያ ሴንተሮች እንዳሉ ሆኖ ወደ $25 ቢሊዮን ፈጅቷል በወቅቱ። ያንን አድርጎ ነው ሙአመር ገረፊ ሊቢያን ወደ አረንጓዴ ቀየራት። ቤንጋዚ፣ ሲርትን፣ ትሪፖሊን ውሃ ያጠጣው 70% ውሃ ማንሜድ ነው። ስለዚህ እኛ ያዋሽ ወንዝ አለ፣ ለምሳሌ በትንሹ ያዋሽ ወንዝ አለ። አሁን ደግሞ አፋር ውስጥ ያለው ትንሽ የመሬት ሸክ መደረጉ መንቀጥቀጡ ብዙ ምንጮችን ጨምሯል። ዋይኖት ለኛ ለስትራቴጂክ ኢምፖርታንሳችን ሌሎች ወንዞችን ልንጠልፍ እንችላለን እኮ
ውሃ ልናቀናንስ እንችላለን። አይቻልም የሚባል ነገር የለም በዚህ ዓለም ላይ። ማይት ሜክስ ዩ ራይት። እና ደግሞ ፓወር ባላንስ ነው። ቱርክ የሰራውን የግድብ ብዛት እዩ። ሚሊታሪ ላይ መጠንከር ያለብን ለዛ። ኢኮኖሚያችን መጠንከር አለበት። ኢኮኖሚ እየጠነከረ ሚሊታሪ ደካማ ከሆነ ግን የሆነ ቀን ድንቡሽ ነው የሚሆነው። ሚሊታሪ ብቻ ደግሞ ግዙፍ ነው፣ ኢኮኖሚ ወደ ኋላ ከቀረ እሱም ሌላ ጉዳይ ነው። ማመጣጠን ይጠበቅብናል። ሀገርና ያለን መሪን መውደድ መጥላት ሌላ ጉዳይ ነው። መሪ ግን ዘላለማዊ አይደለም፣ ኢተርኒቲ አይደለም። መሪ ይሄዳል። መለስ ዜናዊ ሄዷል፣ ኃይለ ማርያም ሄዷል፣ ጃንሆይ ሄዷል፣ መንግስቱ ኃይለ ማርያም የለም፣ ምኒልክ የለም። ሀገር ነው ማሰብ ያለብን፣ ናሽናል ኢንተረስት። አንዳንዱ አብይ አህመድን ማስወገድ ነው መጀመሪያ ምናምን አሰብ ምን ይሰራል ምናምን የሚል አለማሰቡን የሚያሳይ ደንቆሮ ባንዳ አለ። ሶኔ እነዚህ ነገሮች በደም አይተበቅብና ኢትዮጵያ በዘላቂነት ምንድነው ብሔራዊ ጥቅማችን የሚል ካልሆነ በቀር አሊያንስ አሜሪካ ኢትዮጵያ ውስጥ እንዲመጣ ማድረግ ይቻላል። ሲምፕል ነው። ስትራቴጂክ ኢምፖርታንሳችንን ማሳደግ ነው። የሚነገርም የማይነገርም የመደራደሪያ ጉዳዮች ስለሚኖሩ ማለት ነው። በጋት ዕለታዊ አዳዲስ ዲቨሎፕመንቶችን እንዳልኳችሁ የነ ደብረጽዮንና የነ ጌታቸው ረዳን የፌደራል መንግስት ስብሰባ እንዲሁም ሌሎችን ጨምሬ ይመለሳለሁ። ኢትዮጵያ በክብር ለዘላለም ትኑር። ታንክ ዩ